አንቲ ውእቱ መሶበ ወርቅ ንጹህ እንተ ውስቴታ መናህቡ ህብስት ዘወረደ እምሰማያት ወሃቢ ህይወት ለኩሉ ዓለም። እቺ እመቤታችን እኮ ናት። ዲያቆኑ መሶበ ወርቁን ተሸክሞ ሲሄድ መሶበ ወርቅ ተሸክሞ ይሄድ እንዳይመስላችሁ። እመቤታችን አንቺ እቺ መሶበ ወርቅ ነሽ፣ ውስጥሽ የተቀመጠው መና ክርስቶስ ነው እያለ ያመሰግናት ነው የሚሄድ። ይሄንን ሁላችንም ነው አምነን የምንናገር። ውስጥ ቤተ መቅደስ ይገባል። ኡደት አድርገው ሁሉንም ስርዓት ከፈጸሙ በኋላ በየተፈቀደላቸው ቦታ ላይ ይቆማሉ። ስሙ በደም ሁሌም ካህኑን አይታችሁት ከሆነ ጀርባውን ለኛ ሰጥቶ ነው አይደለም የሚቆም። ልብ ብላችኋል አይደለ? ፊቱን ወደ ምስራቅ አዙሮ እኛ በምዕራብ በኩል ምኑን ይሰጠናል? ለምን ንቀት ይመስላችኋል? አይደለም። የምንናፍቀውን ክርስቶስ እሱ ቀድሞት እንደሄደ ሁሉ እኛም እንድንከተለው እረኛ ስለሆነ ነው ከፊት ከፊት የሚሄድ። እየሰማችሁ ነው? እረኛ ስለሆነ በጎቹ እረኛውን ይከተላሉ። እኛም ካህኑን እንድንከተል ጀርባውን ለኛ ይሰጠንና ኑ ተከተሉኝ ለማለት እኮ። ቅዳሴያችንን የምንጀምረው በሃይማኖት ምስክርነት ነው። እስቲ አሃዱ አብ በሉ። ቅዱስ አድለኛ ናቸው። ይሄን ካህናት ብቻ ነው የሚሉት እኮ ቅዳሴ ላይ። ስለዚህ ዝም ብለህ በል አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። አንዱ አብ በሉ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው። ስለዚህ ሶስቱ ምንድናቸው? ይሄ የሃይማኖት ምስክርነት ነው። ቅዳሴ እንኳን ስንቀድስ ምስጢረ ሥላሴን ተናግረን አብም ወልድም መንፈስ ቅዱስም ቅዱስ ናቸው ብለን እንጀምራለን። ይሄንን ክፍል አንስቶ የቅዱስ ጳውሎስ መልእክት እስከሚነበብ ያለው ክፍል የዝግጅት ቅዳሴ ወይም ግብአተ መንጦላይት ይባላል። እየሰማችሁ ነው? ጥሩ። ሁለተኛው ክፍል ደግሞ የንባብ ቅዳሴ ይባላል። የምን ቅዳሴ? ሪዲንግ ሊተርጂ ይባላል። የንባብ ቅዳሴ ነው ይሄኛው ክፍል። በዚህኛው ክፍል ከ14ቱ የቅዱስ ጳውሎስ መልእክታት መካከል አንዱን ስሙ በደንብ። ከሐዋርያት ሥራ አንድ ምዕራፍ፣ ከሌሎች የሐዋርያት መልእክታት ከሰባቱ አንድ፣ መዝሙረ ዳዊት እና ወንጌል ይነበባል። ስንት ምንባባት አሉ ማለት ነው? አረ መልሱ ተው። 5 ምንባባት አሉ። ለምን ይመስላችኋል 5 ይሆኑ? ልክ 5ቱን ምንባብ ወንጌል አንብበን ከጨረስን በኋላ ወደ ቁርባን አይደል የምንሄደው? ጥሩ። 5ቱ ምንባባት ክርስቶስ ሰው ከመሆኑ በፊት የነበረውን 5500 ዘመን የሚያሳዩ ምሳሌዎች ናቸው። አይገርማችሁም? ግን ይሄ ሁሉ ቅዳሴ ውስጥ የተደበቀ ትክክለኛ ቀናይኛ የሆነ ትምህርት። 5 ምንባባት እናነባለን። ስናነብ በአራቱም አቅጣጫ ነው የምናነበው። ወንጌል በአራቱም አቅጣጫ እንደተሰበከ ማሳያ እኮ ነው። ይሄ ብቻ አይደለም፣ የሐዲስ ኪዳን አገልግሎትንም ተልእኮ ያሳያል። በኦሪቱ ጊዜ ላይ ደብተራ ኦሪት ሲሰራ አንድ መግቢያ ብቻ ነበር የነበረው። ስንት መግቢያ? አንድ መግቢያ ነበር። አሁን ይሄ ቤተ መቅደስ በኦሪት ቢኖር ኖሮ የወንድ የሴት የካህን ብሎ ነገር የለም። አንድ መግቢያ ብቻ ነው ያለው። በዛም አንድ መግቢያ ካህናት ብቻ ነው የሚገቡት። ማንም መግባት አይችልም። የአዲስ ኪዳኑ ቤተ መቅደስ ግን አነሰ ከተባለ 3 በዛ ከተባለ ስንት በር አለ? መልሱ እንጂ 4 በር አለ። 4 በር መኖሩን አንዳንድ ሰው እንዲሁ ዝም ብሎ ለነፋስ ማንፈሻ የሚመስለው ሰው አለ። ወንዱ ሴቱ የሚገባበት አለ፣ ካህኑ የሚገባበት አለ። ዋናውን በር ለነፋስ ወይም ዝም ብሎ ለመውጫ ለመግቢያ የተሰራ እንዳይመስላችሁ። ምንም ነገር ቤተ ክርስቲያን ውስጥ ያለ ምክንያት አይቀመጥም። 4 በር የሆነው ከአራቱም አቅጣጫ የሚመጡ ህዝቦችን ቤተ ክርስቲያን እንደምትቀበል ማሳያ ነው። ዘር ነገድ እኮ የማታውቀው ቤተ ክርስቲያን ውስጥ ገብተን ነው እኛ ዘረኛ የሆነ። 4ቱም በር ከየትም ና ቤተ ክርስቲያን ውስጥ ትገባለህ እኮ ማለት ነው። ከየትም እምነት አምነህና ተጠምቀ ቤተ ክርስቲያን ውስጥ የአምላክን ስጋና ደም ትቀበላለህ። እኛ እኮ ክርስቶስ ሊያቀርበው የፈለገውን እኮ ነው ቆመን በር ላይ የምናባርር። እሱ የአምላክ ስጋና ደምን ሰጥቶ እኛ ያልተቀበልነውን አለመቀበል አንድ ነገር እኮ ነው የኛ። እኛ እኮ ሌላውም እንዳይቀበል ራሱ መሰናክል እንደሆነን ታውቃላችሁ። ተው እንላለን። ሶስተኛው የቅዳሴው ክፍል ፍሬ ቅዳሴ ይባላል። ፍሬ ቅዳሴ በሉ። ይሄኛው የቅዳሴ ክፍል አማኞች ሆነው የተጠመቁ የአምላክ ስጋና ደምን የሚቀበሉበት ክፍል ነው። የቅዳሴውም ዋናው ክፍል ይሄኛው ክፍል ነው። የንባብ ቅዳሴ በሉት፣ ዝግጅት ቅዳሴ ሁሉ ዝግጅት የነበረው የአምላክ ቅዱስ ስጋና ክቡር ደሙን ለመቀበል የሚደረጉ ሁሉም ዝግጅቶች ነበሩ። ይሄኛው ክፍል ዋናው ክፍል የአምላክን ቅዱስ ስጋና ክቡር ደሙን የምንቀበልበት ነው። በቤተ ክርስቲያናችን ሥርዓት መሰረት ታዲያ ለአምላክ ቅዱስ ስጋና ክቡር ደም የሚቀርቡ ደግሞ 14 ቅዳሴያቶች አሉ። ስንት ቅዳሴ? 14 ቅዳሴ አለ። እነዛ ቅዳሴያቶች በሙሉ ለቅዱስ ቁርባን የሚቀርቡ ምስጋናዎች ናቸው። ሲጀምሩ ራሱ
አኮቴተ ቁርባን የሚሉት። እስቲ አኮቴተ በሉ ቁርባን አኮቴተ ምን አልኳችሁ? አኮቴት ማለት በግዕዝ ምስጋና ማለት ነው። ቁርባን ማለት ቃሉ የአማርኛ ራሱ አይደለም፣ የሱርስት ቃል ነው። ቀጥተኛ ትርጉሙ አማሃ ስጦታ ማለት ነው። ስለሰጠን ስጦታ ስለ ስጋና ደሙ የምናቀርበው ምስጋና ነው። የአምላክን ቅዱስ ስጋና ክቡር ደም ታዲያ ምእመናን በዚህ ክፍል ላይ ይቀበላሉ አስቀድሰው። ያቆራረቡን ተራ ስነ ስርዓት ልንገራችሁ በደንብ አርጋችሁ ስሙ። አሁን ቀላል የማይባል ሰው ስርዓተ ቤተክርስቲያንን በመጣስ በጣም ይታወቃል። አንዳንዶቻችን ስርዓተ ቤተክርስቲያን የምንጥሰው ካለማወቅ ነው። አንዳንዶቻችን የምንጥሰው ደግሞ እያወቅን በምን አለብኝነት ነው። እየሰማችሁ ነው? በምን አለብኝነት ማለት ከተማርኩኝ ካወቅኩኝ ምንም ነገር ባፈርስ ምንም ነገር አይመስለኝም የሚል እግዚአብሔር ለስርዓቱ ቀናኢ ነው። ክርስቲያኖች ኦሪት ዘጸአት ምዕራፍ 20 ላይ እነይህ ብለው ለለመኑት ህዝብ እግዚአብሔር ፊቱን አይደለም ያሳያቸው ስርዓቱን። 40 ቀን 40 ሌሊት ሙሴ ሲና ተራራ ላይ ሲጸልይ ሲሰግድ የነበረው ብቸኛው ምክንያት እግዚአብሔርን ማየት እንፈልጋለን ብለው እስራኤላውያን ሲጠይቁት ማየት የሚፈልጉትን እግዚአብሔር መልኩን አላሳያቸው፣ ህጉን ነው የሰጣቸው። ህግጋተ እግዚአብሔርን የምናይባቸው ናቸው። ስርዓተ ቤተክርስቲያን እግዚአብሔርን የምናይበት መንገድ ነው። ዝም ብሎ የተቀመጠ መመሪያና ደንብ እንዳይመስላችሁ። ቀላል የማይባል ሰው ስርዓተ ቤተክርስቲያን ላይ አክባሪ ነኝ ይላል፣ ግን አክባሪ ሆኖ አናየው። ቅዳሴው ላይ ራሱን የቻለ ስርዓት አለው። የመጀመሪያው ቆራቢዎች ሆነው ሁሌም መጀመሪያ ቆርበው የሚጀምሩት እነማን ናቸው? ካህናተ ቤተክርስቲያን ናቸው። እየሰማችሁ ነው? ከውስጥ ቆርበው ነው እኛን የሚያቆርቡ። ልክ ክርስቶስ ህብስቱን አንስቶ እንኩ ብሉ ያላቸውን ስጋ እሱም ቆርቦ ነበረ። የቆረበው አስፈልጎት አይደለም እንዳይፈሩ ነው። የዮሐንስ ወንጌል ምዕራፍ 6 ላይ ክርስቶስ ስለራሱ ስጋና ደም ሲናገር ሐዋርያት ይሄንን መስማት የሚችለው ምን አይነት ጭንቅላት ነው? ጭንቅ ነው ብለው ነበር። እንዳይጨንቃቸው እሱ ራሱ ቆርቦ አሳያቸው። ልክ ተጠመቁ እንዳለ ቆርቦ ነው ቆረቦ ያለው። ካህናት ቤተ መቅደስ መጀመሪያ ቆራቢዎች ናቸው። ከነሱ በኋላ የሚቆርቡት ስሙ በደም ክርስትና የተነሱ ወንድና ሴት ህፃናት ናቸው። ከነሱ በኋላ የሚቆርቡት ህፃናት ናቸው። ከነሱ በኋላ የሚቆርቡት ደግሞ ደናግላን ናቸው። ደናግላን ከቆረቡ በኋላ ከዛ በኋላ ነው ህዝባውያን እንከተላለን። አሁን እኮ ምስቅልቅሉን ያወጣን ሁላችንም የሚያልቅብን ይመስል ከፊት ለፊት እንደነቀራለን። ልክ አይደለም። ህፃናት ሁሌ መቅደም አለባቸው። ክርስቶስ እኮ ብሏል እኛ ራሱ ምን ቆርበው እኮ እንደ ልጆች ለመሆን እንደሆነ ታውቃላችሁ። እንደ ልጆች ለመሆን እኮ ነው። አሁን እነዚህ የምታዩቸው እዚህ ዝም ብለው የሚነጫነጩት ህፃናት ይረብሻሉ አይደለ? ጉባኤ ተው ከልባችሁ ተናገሩ አይደለ? በጣም የሚገርማችሁ ብፁዕ አቡነ ሽኖዳ የሆነ ጊዜ ላይ እንደዚህ ከህፃናት በጣም ቤተ መቅደሱን ቅዳሴው ላይ መበጥበጥ አበዙ እና ወላጆች ምን አረጉ? ሰበሰቧቸውና ህፃናቱን ቅዳሴውን እንዳይበጠብጡ ብለው የሆነ ቦታ ውስጥ አስቀመጧቸው። ልክ አሁን ፍልሰታ ስትመጣ ብዙ ቦታዎች ላይ ታችሁ ህፃናት አያስቀድሱም፣ የሆነ አዳራሽ ውስጥ ይታጎራሉ። እኛ እኮ ለማስቀደስ ፈልገን ሌላውን ማናስቀድሰው ማለት ነው። ገብቷችኋል? ግን እነሱ አያስቀድሱም፣ እኛ ምን ልናረግ? አቤት ጸደቅን እኮ በጣም ባካችሁ። የሚፈልጋቸውን ህፃናት እኛ አባረናቸው፣ እኛ እንቆማለን። አቡነ ሽኖዳ ታዲያ በጣም ልጆቹ ሲበጠብጡ ወላጆች እያባረሯቸው በጣም አስቸገሩ። ከዛ ምን እንዳሉ ታውቃላችሁ? ብፁዕ አባታችን ህፃናቱ በጣም እየበጠበጡ ስለሆነ ከዚህ በኋላ ቅዳሴ እንዳይመጡ ብለው ተናገሩ አሉ። አቡነ ሽኖዳ እንዲህ ብለው ነው የመለሱት፣ እኔ የሚሰማኝ የብጥበጣቸው ድምጽ ሳይሆን የነገይቱ የቤተክርስቲያን የተስፋ ድምጽ ነው አሉ። የነዚህ የህፃናት ድምጽ የምትሰሙት የነገይቱ የቤተክርስቲያን የተስፋ ድምጽ ነው። እኚህ ናቸው ካህናት ዲያቆናት የሚሆኑት። ዛሬ ግን አይማሩ እናባራቸው አያስቀድሱ ካላችሁ ዋጋ እንከፍላለን። ልጆቻችሁን በጊዜ ነው ቅዳሴ ይዛችሁ መምጣት ያለባችሁ። 1 ሰዓት ተኩል 12 ሰዓት ተኩል ልክ ድርገት ሲወርድ ይዘን መተን ማቁረብ አንችልም። ቤተ መቅደስ መተው ጣኑን ማሽተት አለባቸው። በአምስቱም ስሜት ዋሳቶቻቸው መስዋዕት ማቅረብ አለባቸው። በአይናቸው ካህኑን እያዩ በእጆቻቸው ወንጌሉን እየዳሰሱ በአፋቸው ቅዱስ ቁርባን እየተቀበሉ በጆሮአቸው የቅዳሴውን ተሰጥኦ እየሰሙ በእግራቸው እየሰገዱ ቅዳሴውን ማስቀደስ አለባቸው። ዛሬ ያላስለመድናቸውን ህፃናት ነገ ቅዳሴውን ልመዱ ብንል ከየት ያመጡታል? እኛ ራሱ የተቸገርነው እኮ ይሄንን። ስለዚህ የቆራቢዎች ተራ ይሄ ነው። ሁለተኛ ስሙ